ለዘመናት የመልካም አስተዳደር ጥያቄ ሆኖ የቆየው የገሱባ ከተማ ውስጥ ለውስጥ መንገድ ከፈታና የውሃ መውረጃ ዲች አሁን መሰራት በመጀመሩ መደሰታቸውን የከተማይቱ ነዋሪዎች ገለጹ። በዩአይዲፒ ድጎማ የሚሰራው የውሃ መውረጃ ዲች ጥራቱን የጠበቀና የፈጠነ እንዲሆን ድጋፍና ክትትል እንደሚያደርግ የገለጸው ደግሞ የከተማው ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ነው። የከተማው አስተዳደር በበኩሉ የነዋሪዎችን የመሰረተ ልማት ጥያቄዎችን ለመመለስ ጠንክሮ እንደሚሰራ አመላክቷል። ለትሩንጎ ሙሉ ዘገባ አቤኔዘር አበራ። ከተማዋን ለነዋሪዎች ምቹና ተስማሚ ለማድረግ የገሱባ ከተማ አስተዳደር እየሰራ ያለው ስራ የሚበረታታ ነው። ከዚህ በፊት የከተማው ነዋሪዎች እንደ መልካም አስተዳደር ጥያቄ ሲያነሱ የቆዩት የውሃ መውረጃ ዲች በከተማው ውስጥ መሰራት በመጀመሩ ደስተኛ መሆናቸውን ነዋሪዎች ገልጸዋል። ይሄ ከኪንደኮይሻ ኦፋን የሚያገናኝ መንገድ ነው። ኢሜድ ህዝብ ነው በዚህ ያለው። ስለዚህ ዲች ባለመኖሩ ጎርፍ ላይ እዚህ ቤት ጎርፍ ገብቶ ይሄ የዚህን ልጅ ቤት ጎርቷል። እታች ያሉ ሰዎችን ቤት ጎርቷል። ፍየልም የበላ ነበር እዚህ አካባቢ። ጅብ ራሱ መንጋ በዚህ አሳልፍም ሰውም ጭምር እና እዚህ ይሄ ተስተካክሎ አሁን ዲች በመሰራቱ መልካም አስተዳደር ጥያቄ አቅርበን ከተማው አስተዳደሩም ማዘጋጃውም አጠቃላይ አመራሩ ከህዝቡ ጋር ሆኖ ይሄንን ለኛ በማምጣቱ እጅግ እናመሰግናለን። ቃለ ወደዚህ ያለው ቀጠና ተዛዙረን ሁሉም ቦታ ላይ ሬሽን የሲሚንቶ ምን ያክል ይወሰዳል፣ ድንጋይን እንዴት በጥራት አሁን ማይሰራ ድንጋይ ነው አብዛኛው አንዳንድ ቦታ ከዚህ በፊት የሚሰራው ይሄንን ጭምር ተቆጣጥረን ጥሩ ድንጋይ እንዲያደርጉ አሸዋ ሲሚንቶ በጥሩ ሁኔታ ተቀላቅሎ እንዲሰራ ብለን እንደዚህ አይነት እድሎችን ዲቾችን መስጠት መብራትን ደግሞ መብራት በሌለበት ቦታ ላይ መብራት ለማስጠትም ወርዶ በማየት የተኛው ነው መቅደም ያለበት የሚለው ነው። ከኛ ጋር ወርዶ በማየት የሚሰራውም የሚያሰራውም የሚቆጣጠረውንም ሁሉ አንድ ላይ አድርጎ አወያይቶ ነው የሚሰጡት የሚያሰሩት የሚከታተሉትም። በከተማው ውስጥ የሚሰሩ መሰረተ ልማቶች ለረጅም ዓመታት እንዲያገለግሉና ለታለመለት ዓላማ ብቻ እንዲውሉ የከተማው ነዋሪዎች እንደራሳቸው ንብረት እንደሚጠቀሙም አስረድተዋል። ታየራ ግዲኮ ከታፈ ቆሞ ታዲያ ግዲኮ ኑ ዮዲቼ ይዶገ ሃታ ክልፈ ያቆሻሻ ኑና የኔን አካባቢ እኔ እጠብቃለሁ። ዲቹ የመጣው ከላይ ሰፈር የሚመጣው ጎርፍ እንዲሄድበትና እኛን እንዳይጎዳ እንጂ ከቤታችን የሚወጣውን ፈሳሽና ደረቅ ቆሻሻ ለመውሰድ አይደለም። ስለዚህ የኔን ቤት ራሴ ጠብቄ ሌላው እንዳያበላሽ እመክራለሁ። አባጋር ቆሆና ዳንዳይከ ብዙ ትምህርትና ጥንቃቄ ወስደናል። የተጠቀመው ፕላስቲኮችን የተጠቀመው እንትን ያለው ውሃዎችን ቆሻሻ ውሃ እንዳይደፋ ፕላስቲኮችን የተጠቀሙ ደግሞ ማዳበሪያ ሰብስበን ማዘጋጃ በየቀኑ መጥቶ በአህያ ጋሪ ወስዶ የተቆፈረ ጉርጓድ አለ ካምፓስ ላይ እንደመጣል ብዙ ትምህርት ወስደናል፣ ተምረናል። ለዚህም ደስተኞች ነን። የከተማው አስተዳደር የነዋሪዎችን የልማት ፍላጎትን ለማሟላት የሚሰራው የውስጥ ለውስጥ መንገድና የውሃ መውረጃ ዲች ጥራቱን የጠበቀ እንዲሆን ክትትል እንደሚደረግም ተመላክቷል። አሁን በእኛ ከተማ ውስጥ ባሉ በሚሰሩ በሁለት ቀበሌዎች ላይ 6 ሎቶች የሚሰሩት በማቺንግ ፋንድ በተበጀተው በጀት ነው። ለዚህ ደግሞ መጀመሪያ እቅዳችን የድርሻችን አለ። ከተማ አስተዳደሩ የራሱን ሲያስገባ ሌላው ደግሞ ዞኑም በዛው ልክ ክልሉም ደግሞ የሁሉም አይቶ የራሱን ያስገባል። ከዚህ አንፃር እቅዳችን 7.5 ሚሊዮን ነው። ከዛ አሁን ወደ ስራ እየተገባው ወደ 6 ሎቶች ላይ 4.1 ሚሊዮን ብር ተወጅቶ ወጥቶ ስራ እየተሰራ ነው ያለው። ውሃ መውረጃ ዲች ግንባታ በማቺንግ ፈንድ ከተማው 25%፣ ዞኑ 25% እና ክልል መንግስት 50% በመመደብ ስራዎችን እየሰራን ያለ ነው። ይሄን ስራ ክትትልና ቁጥጥር በማድረግ በታለመለት ጊዜ መፈጸም ለከተማውም የፈርጅ እድገት ቀጣይም የሚመደቡ በጀቶች ስራ ላይ መዋላቸው በጊዜ መጠናቀቃቸው ለከተማው የሚሰጠው አስተዋጽኦ ከፍ ያለ ስለሆነ ገንዘቡን ለታለመለት ዓላማ ብቻ በማዋል የተሻሉ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ዘንድሮ በከተማው መሰረተ ልማት ስራዎች ትኩረት ተሰጥቶ የተሰሩ መሆኑን ያነሱት የገሱባ ከተማ ምክትል ከንቲባ አቶ ወርቅነህ ሞታ የተሰሩ መሰረተ ልማቶችን በአግባቡ መጠበቅ ያስፈልጋል ብለዋል። ባጠረ ጊዜ ጥራቱ የጠበቀ ዲች እንዲሰራ የሚለውን ቅርብ ክትትል ማህበረሰቡ አካል በእያንዳንዱ ብሎክ ላይ ኮሚቴ ተዋቅሮ ያንን ጥራቱን እንዲከታተል ከማድረግ ረገድም
ሰፋ ያለ ስራ እየሰራን ነው የምንገኘው። ትልቁ ነገር ዲች መስራት ሳይሆን የተሰሩ ዲቾችን የመሰረተ ልማት ጥበቃ ነው ትልቁ ትኩረት አድርጎ ህዝቡ መውሰድ ያለበት። ስለዚህ ዲቾች የሚደፈኑ ከሆነ ዲቾች ላይ አስፈላጊ ጉዳዮች የሚጣሉ ከሆነ ውሃ አልፎ ጎርፍ አልፎ የሰው ቤት እስከ ማግባት ድረስ ስለሚሄድ ዲችን ከመጠበቅ አኳያ ማህበረሰቡ የራሱን ሚና በተገቢው መወጣት አለበት። የህዝቡን የመልካም አስተዳደርና የመሰረተ ልማት ፍላጎቶችን ለማሟላት የከተማው አስተዳደር ከምን ጊዜም በላይ ትኩረት ሰጥቶ እንደሚሰራም ተገልጿል። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል መሆኑን የህዝብ ተወካዮች ምክር ቤት አስታወቀ። የህዝብ ተወካዮች ምክር ቤት ባካሄደው 41ኛ መደበኛ ስብሰባው የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅን መርምሮ አጽድቋል። ቤተልሔም አብርሃም ተጨማሪ አላት። አዋጁን አስመልክቶ የተዘጋጀውን የውሳኔ ሀሳብ በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አቅርበዋል። በዚህም አዋጅ የውጭ ሀገር ስራ ስምሪትን በተመለከተ ቀደም ሲል ሲሰራባቸው የነበሩት አዋጆችን ክፍተቶች የነበረባቸው በመሆኑና በጊዜ ሂደት አዋጆችን ያላካተታቸውን ጉዳዮችን በመለየት ዜጎች ቀልጣፋ አገልግሎት እንዲያገኙ የሚያስችል አዋጅ እንደሆነ ተናግረዋል። የቀድሞቹ አዋጆች የቤት ውስጥ ሰራተኛ የሰለጠነ እና በከፊል የሰለጠነ ውጭ የትምህርት ዝግጅት የማይጠይቁ የስራ አይነቶችን ባለማካተታቸው ክፍተቶች የተፈጠሩ ስለመሆናቸውም አንስተዋል። የኢትዮጵያ የውጭ ሀገር ስራ ስምሪትን በተመለከተ ቀደም ሲል ተሰራባቸው የነበሩ አዋጆች ያሉ ቢሆንም አዋጆቹ የውጭ ሀገር ስራ ስምሪትን በተመለከተ ክፍተቶች የነበሩባቸው በመሆኑና በጊዜ ሂደት አዋጆቹ ያላካተቷቸው ጉዳዮች በመፈጠራቸው ያሉትን ክፍተቶችን በመለየት ለዜጎች ቀልጣፋና ተደራሽ አገልግሎትን እንዲያገኙ ለማድረግ የቀድሞቹ አዋጆች ከቤት ውስጥ ሰራተኛ የሰለጠነና በከፊል የሰለጠነ ውጪ የትምህርት ዝግጅት የማይጠይቁ የስራ አይነቶችን ባለማካተታቸው ክፍተቶች የተፈጠሩ በመሆኑ የህገወጥ የውጭ ሀገር ስራ ስምሪትን ለመከላከልና በዚህ ምክንያት በዜጎች ላይ የሚደርሰውን አላስፈላጊ እንግልትና ጉዳት ለማስቀረት የውጭ ሀገር ስራ ስምሪት የዘመነ የአንድ ማዕከል የአሰራር ስርዓት ተግባራዊ ለማድረግ በማስፈለጉ እንዲሁም በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሲዎች ተመጣጣኝ የዋስትና ገንዘብ እንዲያስቀምጡ በማድረግ እየተፈጠሩ ያሉትን የዜጎች እንግልት የሚያስቀር አዋጅ በመሆኑ ረቂቅ አዋጁ አስፈላጊ መሆኑ ታምኖበታል። አዋጁ ህገወጥ የውጭ ሀገር የስራ ስምሪትን ለመከላከልና በውጭ ሀገር ስራ ስምሪት የዘመነ የአንድ ማዕከል የአሰራር ስርዓት ተግባራዊ ለማድረግ እንደሚያስችልም ጠቅሰዋል። በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውንና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሲዎችን በተመጣጣኝ የዋስትና ገንዘብ እንዲያስቀምጡ በማድረግ የዜጎችን እንግልት የሚያስቀር አዋጅ በመሆኑም ነው ብለዋል። የህገወጥ የውጭ ሀገር ስራ ስምሪትን ለመከላከልና በዚህ ምክንያት በዜጎች ላይ የሚደርሰውን አላስፈላጊ እንግልትና ጉዳት ለማስቀረት የውጭ ሀገር ስራ ስምሪት የዘመነ የአንድ ማዕከል የአሰራር ስርዓት ተግባራዊ ለማድረግ በማስፈለጉ እንዲሁም በውጭ ሀገራት ለስራ የሚሰማሩ ዜጎች መብታቸውና ደህንነታቸው እንዲጠበቅ የሚያስችል ላኪ ኤጀንሲዎች ተመጣጣኝ የዋስትና ገንዘብ እንዲያስቀምጡ በማድረግ እየተፈጠሩ ያሉትን የዜጎች እንግልት የሚያስቀር አዋጅ በመሆኑ ረቂቅ አዋጁ አስፈላጊ መሆኑ ታምኖበታል። የስራና ክህሎት ሚኒስትር ሙፈሪያት ካሚል ለኢዜአ በሰጡት አስተያየት የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ ዜጎች ለህገ ወጦች ሳይጋለጡ በአግባቡ ሰልጥነው ተመዝግበው እንዲሰማሩ የሚያደርግ ነው ብለዋል። በአዋጁ ጠንካራ የሆነ የሰለጠነና የምዘና ስርዓት እንደ አንድ ጠንካራ ስርዓት ተደርጎ መካተቱን ሚኒስትሯ ተናግረዋል። ይሄኛው አዋጅ እንደ ሀገር ዜጎቻችንን ይሄ ምርጫቸው ከባህር ማዶ ወጥቶ መስራት ለሆኑ ዜጎች ለህገ ወጦች ሳይጋለጡ በአግባቡ አሰልጥነን አብቅተን መዝነን ያሉበትን የብቃት ደረጃ በቴክኒካል ስኪል ብቻ ሳይሆን ስነ ልቦናቸውን፣ የስሜት ብስለታቸውን፣ የቋንቋ የባህል ጉዳዮችን በሙሉ አውቀው እንዲሄዱ ማድረግን ጨምሮ በጣም ጠንካራ የሆነ የስልጠናና የማብቃት ስርዓት እንደ አንድ ወሳኝ ጉዳይ ተወስዶ በአዋጅ ውስጥ የተዳሰሰ ጉዳይ ነው።
የምክር ቤቱ አባላት በበኩላቸው አዋጁ ዜጎችን ከህገወጥ ደላሎች የሚታደግና የዜጎችን ክብር ደህንነት የሚያስጠብቅ ነው ሲሉም ተናግረዋል። ከህገወጥ ደላሎች ዜጎቻችንን የሚታደግ ጊዜውን የጠበቀ ጥሩ አዋጅ ነው። ቋሚ ኮሚቴውም አስፈላጊውን የምርመራ ሂደት ከሚመለከታቸው ባለድርሻ አካላት ጋር በዝርዝር ተወያይቶ ማሻሻያ አድርጎ ያቀረበ ስለሆነ እኔም አይቼዋለሁ፣ ድጋፌን ለመግለጽ ነው። ሀገራችን ማግኘት ያለባትን በዜጎቿ እንድታገኝም እድል የሚከፍትም ስለሆነ እኔ አዋጁ በዝርዝር የታየበት አግባብ ትክክለኛ ነው የሚል ነገር አለኝ። አስፈላጊም ስለሆነ ማለት ነው። ዜጎችን በሰላማዊ በሆነ መንገድ ደህንነታቸው በተጠበቀ መንገድ ወደ ስራ ለማሰማራት እየተፈጠረ ያለ ስምሪት ስለሆነ ይሄ ጥሩ ፕሮግሬሲቭ ያለ ኢሹ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።